ደስተኛ ነህ በአገልግሎቴ ብለን መጠየቅ አለብን። ኩዌስችን ዮርሰልፍ። ማደርገውን ወደድከው? አንዳንድ ጊዜ ሰዎች የሆነ ነገር ሲያደርጉ ይህን ነገር አልወደድኩትም ትሎ የለ እንላለን እኮ። እኛ የምንወደው መስሏቸው አንዳንድ ጊዜ ያደርጉታል። ግን አልወደድኩትም፣ ይሄን ነገር እንዲህ ማድረግሽን አልወደድኩትም፣ እንዲህ ማድረግን አልወደድኩትም እንላለን። እኛ ጆሮ አለን ወይ? መንፈስ ቅዱስ ጥሩዬ፣ በእርግጥም እግዚአብሔር መንፈስ ይርዳል። ምታደርጊውን አልወደድኩትም ሲልን እንመለሳለን፣ እንሰማዋለን። መንፈስ ቅዱስን ሚስ አንደርስታንድ የተደረገበት እኮ ዘመን ነው። እኔ ከፊት አትጣለኝ ጌታ ሆይ፣ ከፊቱ አይጣለን ጌታ፣ በእውነት አትጣለኝ፣ እርዳኝ፣ ከፊት አትጣለኝ፣ በራሴ መንገድ ላይ አታገኘኝ፣ በራሴ ጎዳና ላይ አታገኘኝ ብላችሁ ጸልዩ። እዛ ጋር አልገኝ፣ አንተ በሌለበት አታኑረኝ። መንፈስ ቅዱስ ባይተዋር በሆነበት ቦታ አታኑረኝ። ስጋ ይሎ በቆመበት ቦታ አታኑረኝ፣ አታኑረኝ። መንፈስ ቅዱስ በሚገፋበት ድምፁ በሌለበት አታኑረኝ፣ አታኑረኝ። ኪሳራ፣ የኪሳራ ዓመት እሱ ነው። እኔ ሁሉም ቀርቶብኝ ቤቴ ተንበርክኬ በቃ ጠዋት ተነስቼ ጸልዬ ቃል አንብቤ ብኖር ከሱ ጋር ደስ ካለው እሱ ይሻላችኋል። ኃይለኛ የስህተት ነገር ውስጥ ከምንገባና መንፈስ ቅዱስን ከምናሳስብ ብዙ ነገሮችን ልናከናውን ልንፈጽም እንችላለን። በስጋ በሰው ዓይን ጎሽ የሚያሰኝ እሰይ የሚያሰኝ ሪሊ መንፈስ ቅዱስ ምን አላችሁ ስትጨርሱት? ዘምሬ ስጨርስ፣ ሰብኬ ስጨርስ፣ አገልግዬ ስጨርስ ምን አለኝ? ሃሌሉያ! ዛሬ መንፈስ ቅዱስን መስማት ይሆንልን፣ እሱን መታዘዝ ይሆንልን። ካለሱ ምንም እንደሆንን ሲገባን፣ ካለ ህልውናው ካለ ፕሬዘንሱ ምንም እንደሆንን ሲገባን በእውነት የሆነ በቃ ምንም ተራ የሆነ ነገር አድርጋችሁ አታልፉ። ባይሆንስ ብላችሁ ባላደርገውስ ብላችሁ ትቀመጣላችሁ። ለምን? የገባችሁ እውነት አለ። በእርግጥም ኢየሱስ እዛ ጋር የለም፣ በእርግጥም መንፈስ ቅዱስ አልወደደውም ትላላችሁ። ምን ያደርግልኛል? ህልውናው በሌለበት አንተን በማላስደስትበት ጎዳና አለገኝ። አርግልኝ የሚለውን እንድናደርግለት፣ ታዘዙ ለሚለን እንድንታዘዝለት መንፈስ ቅዱስ ይርዳል። let us be sensitive። ለመንፈስ ቅዱስ ሴንሲቲቭ እንሁን፣ ለህልውናው ሴንሲቲቭ እንሁን። ጭልጥ ብለን ከሄድንበት ጎዳና እንመለስ። እግዚአብሔርን ከማያከብረው ጎዳናችን እንመለስ። በብልጣብልጥነት የሄድናት መንገድ ሁሉ ዋጋ ታስከፍለናለች። ሰው በቆሎ ዘርቶ ስንዴ ያጭድም። የእግዚአብሔር መንገድ ያስፈራል። ለዛ ነው ያልኳችሁ ሙሴን ተናገር ሲለው አለቱን መታው፣ አትገባም አለው። ሲሪየስ ነው። በዚህም በአዲስ ኪዳን ለብዙ ነገር ውድቀታችን፣ ለብዙ ነገር እንዳልኳችሁ ከዚህ ከጨለማ ስልጣን ድነን የዓለም አስተሳሰብ ስላለን አንዳንድ ጊዜ ነፍሳችን የምትመግበንን ለመሆን እንዳናስብ። ለዛ ነው በቃሉ ዕውቀት ውስጣችን መሞላት ያለበት። ይሄ ቃል በእውነት ውስጣችሁ እየገባ ለዛ ነው እንዳልበድል ቃልን በልቤ ሰወርኩ ይላል። እንዳንበድለው ከመንፈስ ቅዱስን እንዳናሳዝን የሚረዳን ቃሉ ነው። ሴንሲቲቭ ነበሩ አባቶቻችን። እኛም ሴንሲቲቭ በሆነ ጉዞ፣ እግዚአብሔርን በሚታዘዝ ጉዞ ውስጥ
ድል አለ። ዴስቲኒያችን ላይ እንደርሳለን። እንዴትም ተጋግጠንም ሳንሰማውም ምንም ብለን ልንደርስ እንችላለን እኮ። ሙሴ እኮ ህዝቡ የሚደርስበት ቦታ ላይ ደርሷል እኮ፣ ግን አትገባም አለው። እንዴትም ብለን ፍጻሜያችን ላይ ልንደርስ እንችላለን የሰራነው ሲታሰብ። አገልግሎታችን በእሳት ሲያልፍስ ወየው፣ የዛን ጊዜ እሳቱ ያጠራዋል። በገለባ በእንጨት በከበረ ድንጋይ በወርቅ በብር ያነጻል። እናንተ በእሳት ውስጥ ወርቅ እንኳን እኮ ይቀልጣል። ገለባማ ተውት። ሁልጊዜ በመንፈስ ቅዱስ ፊት ራይት። ጌታ ይርዳል። በመንፈሱ ፊት ራይት። አስደናቂ ነገር የሆነው ፖል እኔ አልኖርም አለ። ገላትያ 2 ላይ ብዙ ጊዜ ስለማንብላችሁ ክርስቶስ በኔ አለ። በብዙ በመካኒዝም ቤተክርስቲያን ተሞልታለች። ህይወታችን በዛ ነገር ተሞልቷል። በብዙ እንቅስቃሴ ተሞልተናል። ፕሮግረስ የሌለው ዛሬ እንድንነቃ በቃ ወደ እውነቱ እንድንመለስ። እዚህ ጋር ጳውሎስ 1000 ህዝብ አይልም 12 ሰዎች ናቸው ይላል። እነዚህን 12 ሰዎች አስተምሮ ኤፌሶን በቃ ግልብጥብጡ አወጣ። ጥቂት እግዚአብሔርን የሚሰማ ልብ ያለው ለትውልድ መድኃኒት ይሆናል፣ ፈውስ ይሆናል። እነዛን 12ቱን አይደል እዛ ጋር በኢየሩሳሌም ቆዩ አላቸው። ቆዩ በኢየሩሳሌም። ቤተክርስቲያን የማትገባበት ቦታ አለ ዛሬ። ምን አላቸው? መቼ ነው ለእስራኤል መንግስት? እነሱ በሮም ግዛት ውስጥ ነበሩ። በሮም ግዛት ውስጥ ስለነበሩ ኢየሱስ የመጣው ከዛ ሊያድናቸው መስሏቸዋል። አጀንዳቸው እንደሱ አይደለም። መንፈስ ቅዱስ አጀንዳን ያስቀይራል። ብቻ በዚህ ቆዩ አለ። እናንተ በዚህ ስትቆዩ መንፈስ ቅዱስ በእናንተ ላይ ሲመጣ አለ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ። ይሄንን ማናደርግ ከሆነ ስተናል። ሌላ አጀንዳ ምናስፈጽም ከሆነ ስተናል። ከመንፈሱ ተለያይተናል። መንፈስ ቅዱስ ግሪቭ አድርጓል ከኔ ህይወት ማለት ነው። ያልገባንበት ቦታ አለ። እጃችን ያልገባበት ቦታ በጣም ብዙ ነገር ውስጥ ገብታለች ቤተክርስቲያን። መሳሪያ ተማዛለች፣ ፍርድ ቤት ቆማለች፣ ፖለቲካ ውስጥ ገብታለች፣ ብዙ ነገር ውስጥ በገንዘብ ኮራፕት ሆናለች። ምን ያልሆነችው ነገር አላት? ይኸውን መንፈስ ቅዱስ ነው መሳሪያ ማዘዘን ሊያደባድበን እጅ ያሰበሰበን መንፈስ ቅዱስ ነው። ፍርድ ቤት ለፍርድ ቤት ዶስ ይዘን የሀገር ዳኛ የዳኘን መንፈስ ቅዱስ እያለ እሱን እኮ ኢግኖር አድርገነው እኮ ነው። አንዳንዱን ስታወጣ ያሰቀጥታችሁ ምን እዚህ ምድር ላይ በዚህ ዘመን ብዬ አይኔ ባላየው የምትሉት የላችሁ? ባልሰማው እኔ ብዙ ነገር አልሰማ። አንዳንድ ነገር እንኳን ልሰማ ስል ፍቄ እንኳን ከፍቶ ከሰማው እለዋለሁ ፕሊስ እንዳልሰማው እላለሁ። ነፍሴን ወዴት እንደሚወስዳት ስለማላቅ፣ ነፍሴን ከቃሉ ጋር ማማጠን ስለምፈልግ፣ ነፍሴን ወስዶብኝ ራቆቷን እንዳያስቀርብኝ። ሰውኛ ያረጋችኋል። ልክ እንደ ነህምያ እንዲህ ሲሆን ስታዩ ቅጥር ሲፈርስ አትፈርዱ፣ አይፈረድም። በማንም ላይ መፍረድ አንችልም። የኢየሩሳሌም ቅጥር ፈርሳ ስትሳይ አለ በእግዚአብሔር ፊት አያሌ ቀን ጾምና ጸልይ ነበረ አለ። በእግዚአብሔር ፊት እግዚአብሔር ምሕረትን እንዲያደርግ እንጸልያለን። ፈራ እግዚአብሔር እኮ የለም። ሰው እኮ ፈራ እግዚአብሔር የእግዚአብሔርን ቃል አሁን ከእናንተ ጋር ስነጋገር መንፈሴ ላይ የመጣውን ላንብብላችሁ። ይሄ መንፈስ ቅዱስ ምን አይነት መንፈስ እንደሆነ ይናገራል። የሚገርመው ሃሌሉያ። ይሄ መንፈስ ይላል ኢሳያስ ምዕራፍ 11 ነው ማነበው። እንደዚህ ይላል፣ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያልፋል፣
የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ። ይሄ መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ። እኔ በጣም ምፈራውና የምሸሸው በጌታ ቤት ሆኖ ጌታን እያወቀ በድፍረት የሆነ ነገር ሲሰራ ካያችሁ ሽሹ። በቃ ማይሰማችሁ ከሆነ መሸሽ ነው። በቃ በጣም ምፈራው በቃ እኔ ምፈራው በምድር ላይ የሚያስፈራኝ እሱ ነው። በቃ የእግዚአብሔር ቃል ሲናገር ወደዚህ ትሁት ለቃሌ ወደሚንቀጠቀጥ ወደ እሱ እመለከታለሁ። ለዛ ነው ያልኳችሁ። አለዛ ፐርፎርማንስ ይሆንብናል። መጽሐፍ ቅዱስ እንደ ስክሪፕት አንብበን መድረክ ላይ ፐርፎርማንስ ይሆናል። መንፈሱ ሲገፋ፣ መንፈስ ቅዱስ ሲታው፣ በቃ እግዚአብሔር መንፈስ ከሆንን ላቀር ትክክለኛ ክርስቲያኖች ነን። እኔን ቻሌንጅ የሚያደርገኝ ነው። እኔ ከዚህ ኤግዘምትድ ነኝ፣ እኔ ፐርፌክት ነኝ እያልኳችሁ አይደለም። መሆን የምፈልገውን ውስጤ የሚያለቅሰውን ምጸልይበትን ማብሪያችሁ መጸልየው እኔ መንፈሴ ላይ ያለው ነው ማካፈላችሁ። ሁሌ እላችኋለሁ መንፈሴ ላይ የሚጮውን ነው የምናገረው። ከሌላ ምንም ሌላ አላደርግም። እኔ ምን ላካፍል ብዬ አንድ ቀን ጨንቆኝ አያውቅም። እኔን የሚናገረኛል እኔ እሱ ነው እናንተና ለእናንተ የምናገረው። አብረን እንደግ፣ አብረን እንለወጥ፣ አብረን መንፈስ ቅዱስን እንፈልግ፣ እውነተኛ ክርስቲያኖች እንሆን፣ የእግዚአብሔርን እጅ በመካከላችን እንድናይ መንፈሱን እንፈልግ። በሱ ውስጥ ክብር አለ፣ ክብርን ሳይጠግባለሁ አለ። በመንፈስ ውስጥ ክብር አለ፣ በሕልውና ውስጥ ክብር አለ። ከዚህ ከጨለማ ስልጣን የዳንን ወደዚህ ወደ ፍጻሜያችን እየገሰገስን ያለን ስለሆንን ሚድል ስቴት ላይ ያለ ነው። እንዳልኳችሁ ይሄ በቃ ስንቅ ነው፣ ስንቅ ነው። መንፈስ ቅዱስን ሰንሲቲቭ። እኔ ያደግኩበት ቤተክርስቲያን ሙሉ ወንጌል ነው። አዋሳ ሙሉ ወንጌል እነ ፓስተር ተስፋዬ ጋቢሶ ያሉበት፣ እዛ ትልልቅ እነ ፓስተር ተሾመ ጋሽን የምንላቸው በርግጥ ትልልቅ የእግዚአብሔር ሰዎች ያሉበት እና ያየሁት እነሱ ላይ ያየሁትና አሁን ምድር ላይ ማየው ግራ ስለሚያጋባኝ ነው። እነሱ ላይ ያየሁት ይህን መንፈስ ነው። ይህን መንፈስ ነው እነሱ ህይወት ላይ ያየሁት። የተረጋጋ መንፈስ ነው ያየሁት። ቅን መንፈስ፣ መንፈስ ቅዱስን በእርግጥም በብዙ መከራ በብዙ ጭንቀት ውስጥ እያለፉ እውነትን በፍቅር የገለጹ ለብዙ ዘመናት ታስረው ተገርፈው ምንም ሳይሸጡ ሳይቀሸቃቀጡ እውነት የሆነውን ነገር ነው ያስተማሩ። አንድ ጊዜ የሆነ ኢትዮጵያ የሆነ ቸርች ላይ መንፈስ ቅዱስ በመንፈስ ያለውን ቃል አካፈልኩና ትንሽ ጠንካራ ነበር። ያው መንፈስ ቅዱስ ከመራኝ በዛ ነው ብያችኋለሁ። እኔ ብትወዱኝም ባትወዱኝም ያለኝን ነው የምናገረው። ተመለሱም ካለ ተመለሱ ላለው እኔ ንሳ ካለኝ እንደዛ ነው የምናገረውና ከአገልጋዮቹ አንዱ ከመድረክ ስወርድ ምን አለኝ? አይጠፋብኝም፣ እዚህ ቸርች እኮ ሁለተኛ አትጋበዥም አለኝ። ከዚህ ሀገር ሄጄ ነው እንግዲህ አማጀኝ። ለምን አልኩት? ዛሬ አስተማርሽው ቃል ምዕመኑን የሚበትን ነው አለኝ። ከዛ እንዴት ስለው ኃይለኛ ቃል ነው፣ መንፈስ ቅዱስ እኮ ነው ያለኝ አልኩት። እና እግዚአብሔር ነው ያለኝ። ደግሞ እኔ ኔክስት ለመጋበዝ አይደለም። እኔ እኮ ማምነው ቤቴ ራሱ በመቀመጥ ማመን ሰው ነኝ። አይደለም እንኳን መድረክ ቀርቶ እኔ ቤቴ በመቀመጥ ማመን ሰው ነኝ። ቤቴ በቃ ዝም ብዬ ጌትዬን እያመለኩኝ እየጸለይኩ ለምድር እየጸለይኩኝ ቤቴ ቁጭ ብል ማመን ሰው ነኝ። አይደለም እንኳን መድረክ ተውናና እኔ መንፈስ ቅዱስ ካለኝ ያለኝ ነው። እዚህ ደግሞ የሚዘጋው እግዚአብሔር ነው፣ የሚከፍትም እግዚአብሔር ነው ብዬ አልኩት። እና የሚገርመው ኒሊያቲን ከአሁን 8 ዓመት ሆነ። ለ8 ዓመት እዛ ቸርች እግሬ በረገጠ ቀን ነው እዛ ቸርች ሄጄ ማገለግለው። በጣም ነው የሚወዱኝ። ብዙ ቦታ ስለማገለግል ጊዜ ስለሌለኝ ድገሜን ተብዬ በጣም በብዙ ፍቅር ነው ያ ቸርች የሚወደኝ። የሚገርማችሁ እና የእግዚአብሔርን እውነት ስለገለጣችሁ ከባድ ቃልም እግዚአብሔር መንፈስ ተናግሯችሁ ስለተናገራችሁ አንዳንድ ጊዜ ምዕመን ይድብናል፣ ምን ይልብናል ምናምን የሚባለው እሱ ከዛ ኮንሴፕት አይቶት ነው እሱ ያለውና አይ ዶንት ቲንክ ሶ አለኝ። ከዚህ በኋላ ግን
በቀደም ራሱ ቸርቹ ላይ ትልቅ ቸርች ተሰርቶ አልቆ ነበረ እና ተጋብዤ ነበር። ፕሮግራም ስላልነበረ ነው እንጂ እዛ ጋር እንድትሰብኪ ነይ ብለው ጋብዘውኝ ነበረ። ግን የራሴ ፕሮግራም ስላለኝ እንጂ ቸርቿ ስትመረቅ ሲያልቅ፣ ቤቱ ህንፃው ተሰርቶ ሲያልቅ ነይ ብለው ጋብዘውኝ ነበረ እና መተሽ እንድታገለግኝ ፓስተር ለረጅም ጊዜ እንደ አባላችን ነሽ ምናይሽ ሁሉ ብለውኛል። ይሄን ልላችሁ የፈለግኩት ለምንድን ነው? አንዳንድ ጊዜ መንፈስ ቅዱስ የተናገረንን ፈርተን ለውጠን በሆነ ነገር አሻሽተን እናቀርበዋለን። ብዙዎች ይድኑበታል። ያ ቸርች ሁለተኛ አይጋብዘኝም፣ እከሌ ሁለተኛ አይቀበለኝም በሚል የእግዚአብሔር ቃል በብዙ ነገር ውስጥ ሚስ ተደርጓል እና እግዚአብሔር ይርዳን። ጌታ ያለንን መንፈስ ቅዱስ እንዳለን በዘመናት መካከል በእውነት ተውትና ሌላ ነገሮች ቤታችሁ በመቀመጥ መኖር፣ በቃ ተንበርክካችሁ እየጸለያችሁ ጌታ ቢመጣ ሽልማቻችሁ በምድርና በሰማይ ታላቅ። ወጥታችሁ እሪ ብልስ እኔ ውጭ ላይ ወጥቼ ለንደን ላይ እንደምለው ሁሌ እንደምንለው ወጥቼ ኢየሱስ ያድናል። ስንት ህዝብ ነው ጆሮ ተከፍቶ የሚሰማው? እምቢ የሚለኝ ትራክት ማይቀበለኝ ስላለ እኔ ጂሰስ ይወዳችኋል ያልኩ ኑሪ ከተማው ላይ ምጮሆ በቃ እኔ ጮሆ ነው የምሰብከው ወጥቼ። በቃ ለምን ትራክቱን ሰጣችሁ አይቀበሏችሁ፣ አይሰማችሁ? ምን ነው ታዲያ እሱ ሁሉ እያለ ወጥቼ እሪ ያለንም እንዴ? የዓለም መድረክ እንዴ ተዘርግቶልኝ ኢየሱስን ከምንለዋወጠው ከምንሸጠው እውነቱን በቃ መመለስ ካለበት ትውልድ መመለስ አለበት። መንፈስ ቅዱስን መስማት ግሪቭ ያርግ ያለው የለውም እዚህ ካለ ወየው ነው የሚባለው። ማቅ ተለብሶ ነው የሚጮኸው በእግዚአብሔር ፊት። ይለቀሳል፣ ይጸለያል ለመንፈስ ቅዱስ። የለም እያልኩ አይደለም፣ እያደረጋችሁ አይደለም እያልኩ አይደለም፣ ግን ሞር እንዲጨምርብን ነው። በቃ ሞር እንዲጨምር፣ ሞር ረሃብ፣ ሞር ፊቱን መፈለግ፣ ከእግዚአብሔር ጋር በሞር መጣበቅ ጌታ መንፈስ ቅዱስ ይርዳን። አሜን። እግዚአብሔር ጸጋውን ያብዛልን። በዚህ ዘመን ላይ በቃ በባትሪ ተፈልጋችሁ የምትገኙ ሆኑ። እሷ ጋር መንፈስ ቅዱስ አለ እስኪ ልስማ ብለው ሰዎች ወደ እናንተ እንዲመጡ ባላችሁበት ቤተክርስቲያን ላይ ፕሬዘንሱን በቃ ይዛችሁ ህልውናውን ይዘን በሄድንበት ቦታ ሁሉ በደረስንበት ቦታ ሁሉ በእውነት በዘመናችሁ ከጸለያችሁ ላይ ቀር ጸሎት ጸልዩ። መንፈስ ቅዱስ እናንተ ያሻግራል፣ እናንተ ይረዳል፣ እናንተ አቅም ይሆናል፣ ጉልበት ይሆናል። እግዚአብሔር መንፈስ አናልፍም ያላችሁበትን ዘመን እግዚአብሔር ተሸክሞ ሂጂ ብሎ አይደለም ተሸክሙ። ንስር ጫጩቶቿን በክንፏ እንደምትሸከማል ያለው እንደዛ ተሸክሞ ያሻግራችኋል። የሆኑ ዘመናትን እኔ አንዳንድ ዘመኖችን ቁጭ ብዬ ሳስበው እኔ ማነኝ? ቤቴስ ምንድን ነው? ኢየሱስ እዚህ ያደረስከኝ እላለሁ። እንዴት ነበር እግዚአብሔር ተሸክሞ እዚህ ጋር ያመጣኝ? አንዳንዴ መቆም ሲሳናችሁ ጌታ እንዲህ ከስር ሰዎች እንደዚህ ያዝ አድርገው እንደሚያነሷችሁ እንደዛ አቅፎ የሆነ ዩፊል ላይክ በቃ መቆም ያቃታችሁ ሰዓት ላይ እንደዛ አቅፍ አድርጎ ያሻገራችሁ ዘመን ትዝ አይላችሁ? እንደዛ አድርጎ ያሻግራል ጌታ። ሪል ነው ማወራላችሁ። መንፈስ ቅዱስ ሪል ነው። ሃሌሉያ። ለዛ ነው የምወደው። ያላየሁትን ያልቀመስኩትን ያልዳሰስኩትን አይደለም፣ የቀመስኩትን የዳሰስኩትን ያየሁትን በትንሽ ዘመኔ ብዙ በላይ ግን ባለችኝ ዘመኔ የኔ የምለውና ስለኔ የማወራው ነገር የለኝ። የረዳኝ ያገዘን ያሻገረን የተሸከመን መንፈስ ሃሌሉያ። ዊ ፕሬዝ ዩ ጂሰስ ሃሌሉያ። ፊቱን ፈልጉ ትጸኑማላችሁ ይላል ኢየሱስ። ይጸልያል፣ ይጾማል፣ ይጸልያል ከመንፈስ ቅዱስ ጋር። በዛ ሰዓት ላይ አስቸጋሪ በሆነ ታይም ላይ ከመንፈስ ቅዱስ ጋር በጣም የተጣበቀ ህይወት ነበረው። የመጨረሻው ሰዓት ብቻ ላይ ጽዋ ይለፋል። የሚያልፍበትን የሚሞትበትን አሟሟት ስለሚያውቀው መላእክት ራሱ ተልከው ያገለግሉት ነበር ይላል።
ከኔ ጋር ጽኑ፣ ከኔ ጋር ትጉ። እናንተ ይሄ የምናገለግለው አገልግሎት ጌታ የሰጠን ብዙ ቻሌንጅ አለው። ለዛ ነው መልኩን እየቀያየረ የምታዩት። ብዙ ሰዎች የሆነ ሽፍት እየሆኑ የምናያቸው፣ ብዙ ነገር የምናየው ብዙ ቻሌንጅ አለው። ብዙ የጠላት ውጊያ ያለው ህይወታችን። ይሄ ውልድነስ ነው አልኳቸው። ይሄ ምድረ በዳ ነው። ወደ ፍጻሜያችን እየገሰገን ስለነን ልክ እስራኤልን ከግብፅ አወጣ ውልድነስ ላይ ትሬን ካደረገ በኋላ ማርና ወተት የምታፈሰው ፍጻሜያቸው ላይ ያደረሳቸው፣ እኛንም ከዚህ ከጨለማ ስልጣን አድኖን አሁን ሚድል ስቴት ላይ ያለን አለን። ወደ ፍጻሜያችንን እየገሰገስን ወደ መጨረሻው ላይ ያለንም ብቻ በየትኛውም ስቴት ውስጥ እንሆን እዚህ ጀርኒ ላይ ያለ ነው። ኢየሱስ ጌታ ነው። ግን ይሄን ጀርኒ እነሱ ምን ረዳቸው ብትሉት መንፈስ ቅዱስ አልተለያቸውም። ለዛ ነው በአዲስ ኪዳን ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ እንዳታሳዝኑት። እዛ እኮ መቅሰፍት ሲበላቸው ነው የኖሩት እኮ ስላላወቁት። መቅሰፍት እየወረደ ሲበላቸው ነው የኖሩት እኮ። በባብ ሲነደፉ ነው የኖሩት እኮ። በጣም ኃይለኛ መቅሰፍት ነው ሲያገኛቸው የነበረው። ምክንያቱም መንፈሱ እዛ ጋር ሪያክት የሚያደርገው እንደዛ ነበር። በአዲስ ኪዳን ደግሞ ይተወናል። ዝም ብሎ ትቶ ሄዷል። በጣም የሚያስፈራው በጣም ከመንፈስ ቅዱስ ጋር በዚህ ዘመን ላይ መጣበቅ የሚለው በጣም ልቤ ላይ ያየለውም መንፈስ ቅዱስ ሲሄድ ቻው ብሏችሁ አይሄድም። ሊሄድም ብላችሁ ደንግጣችሁ ትመለሳላችሁ። ግን ሲሄድ ሳይነግራችሁ ነው የሚሄደው። ዳስ ደ ሳድ ፓርት። ያለ የመሰለን የለን። አገልግሎታችንን ቀጥለናል። ዝማሪያችንን ሁሉ ነገር አክቲቪቲው እንዳለ ነው። እሱ ግን የለም። እሳጋ በጣም ዴንጀር ነው። አዲስ ኪዳን ላይ ካልተጠነቀቅን በስተቀር መተውስ ሁሉንም ትተው ከመንፈሱ ጋር መጣበቅ። በእውነት ጌታ ይርዳል። እኔ ይሄ ጸሎት ወደዚህ ካቀረበኝ በቃ ይበቃኛል። ለመንፈሱ ሴንሲቲቭ አድርገኝ በሉ ከኔ ጋር የምትጸልዩ፣ ከዚህም በኋላ ገብታችሁ የምትጸልዩ፣ በተለያየ ሚዲያ ላይ ያላችሁ እዚህ ውስጥ የምትሰሙ፣ በእርግጥ በቃ አንተ ከሌለህ አታኖረኝ፣ መንፈስ በሌለበት አታኖረኝ ጌታ ሆይ። በዚህ ዘመን ላይ መንፈስ ቅዱስ ሴንሲቲቭ ያርገን። እሱ ነው መሪ የተባለው፣ የህይወታችን መሪ ነው። ወደ እውነት ሁሉ ይመራል፣ ወደ እውነት ሁሉ ይመራል። ሃሌሉያ። መንፈስ ቅዱስ ይህን ሩጫ እንድንጨርስ የሚያደርገው መንፈሱ ነው አለ። ፍጻሜያችሁ ላይ የሚያደርሳችሁ መንፈሱ ነው። በተቀበላችሁ ጊዜ በኢዩኤል ላይ የተጻፈው ብሎ ጴጥሮስ እዛ ጋር ምዕራፍ 2 ላይ መንፈስ ቅዱስ ወርዶ በልሳን ሲናገሩ አገሩን ሲደበላልቁት ብዙ መጥተው ያቸው የሰሟቸው ነበር። አንዳንዶቹ እንደውም የእኛን ቋንቋ ይናገራሉ ይላል። መጥተው ይሰሟቸው ነበርና በዛ በሚሰሟቸው ሰዓት ላይ ሐዋርያው ጴጥሮስ ተነስቶ ምን አለ? እናንተ የሰቀላችሁት ይሄ በእናንተ ዘንድ የታወቀ ይሁን ብሎ ያ ክርስቶስን 3 የካደው መንፈሱ በላዩ ላይ ሲመጣ በኢዩኤል የተጻፈው ብሎ በስጋ ለባሽ ላይ ሁሉ ከመንፈሴ አፈሳለሁ ያለው ይሄ ነው አሁን በእኛ ህይወት የተፈጸመው ብሎ የዛን ዕለት ወደ 3000 ህዝብ የሚያህል እንደተጨመሩ የእግዚአብሔር ቃል ይናገራል። እግዚአብሔር አምላካችን የተባረከ ይሁን። አሜን። ስለዚህ ለዚህ መንፈስ ሴንሲቲቭ መሆን እንዳለብን ፍጻሜያችን ላይ እንድንደርስ በየቀኑ እየጨረሳችሁ ደሩ። በየቀኑ ሂሳብ አወራርዳችሁ ተኙ። ጌታ ሆይ ደስ ብሎሃል ያደረኩት ካሳዘነክ፣ ከበደልኩክ፣ ደስ ካላለ፣ አገልግሎቴ ካልማረከ፣ አንተ የሌለበትን ነገር ካደረኩ ይቅር በለኝ፣ አትሄድብኝ፣ ግን አንተ አትዘንብኝ ብለን መጨረሻችንን ዘግ። ምክንያቱም ፍጻሜ አናውቀውም። ወደ ጌታ የምንሄድበትን ቀን በየቀኑ እየጨረሰን ነው መሄድ ያለብን። ሐዋርያው ጳውሎስ የዛ ቀን አይደለም መጥቶ የጨረሰው፣ ኤቭሪዴ ነው መጥቶም ሲያሳስባችሁ አላነበብኩላችሁም? ሐዋርያ ሥራ ምዕራፍ 19 ላይ አገልግሎቱን እየጨረሰ ነው የሚያድረው። በየቀኑ ነው የሚያስተምራችሁ። ይሰራል። ባይዘው ሐዋርያው ጳውሎስ የዛን ጊዜ ድንኳን ይሰፋ ነው። ኤቭሪ ሲንግል ዴይ ያገኘ የእግዚአብሔርን ቃል ያስተምራችኋል።
ለዛ ነው የኤፌሶን መጽሐፍ ይሄን መልእክት የጻፈላችሁ ባይብል በሏት። ኤፌሶን መጽሐፍ እኮ ባይብልና ትንሿ መጽሐፍ ቅዱስ ትባላለች። ለእነዚህ ሰዎች ነው የጻፈላቸው ስለ ማንነታቸው በክርስቶስ የሆነውን እግዚአብሔር እነሱን ኤክስፔክት የሚያደርገውን ደግሞ በመጨረሻም ፋይናሊ ብሎ እንዳትረሱ ጠላት እንዳላችሁ። እውነቴን ነው የምላችሁ። በክርስቶስ እንኳን የተሰጠንን ማንነት ክርስቲያን ኮንፊደንሱን ጥሎ ካያችሁት፣ እውነቴን ነው የምላችሁ፣ ትልቁ ኮንፊደንሳችንን የሚመጣው መንፈስ ቅዱስ ከኛ ግሪፍ ሲያደርግ ነው። የተሰጣችሁ ነገር ሁሉ ግራን የሚገባው ለምን? ሶላችን ስለሆነች ኮንትሮሉን የምትወስደው እሷ እንደፈለገች እንደተዘበራረቀችው ነው የምትዘበራረቅብን ህይወታችን። መንፈስ ግን ሊድ ሲያደርግ አርፋ ነው የምትገዛው። እሷን በእግዚአብሔር ቃል እውቀት እያሳደግናት እንድትገዛ ማትፈልገውን ነገር በቃሉ እውነት እንዲህ ብሎ ተጽፏል እያለን። ለዛ ነው ዳዊት ነፍሴ አታስጨንቅኝ አላት። ታስጨንቃለች የራሷን ፈቃድ ለማድረግ ኖሌጅ ትሰጣችኋለች። ሰዎች አይቀበሉሽም፣ እንደዚህ ሊሉሽ ይችላሉ፣ እንዲህ ካደረግሽ እንደዚህ ይሆናል፣ አንቺ ዊርድ ነሽ አላለም። ምድር ላይ ያለውን የምታየውን ነገር እሱን ነው የምታቃብላችሁ እንጂ የእግዚአብሔርን ቃል ጠቅሳ ትነግራችሁም። የእግዚአብሔርን ቃል ግን ስትሞሉባት እሱን ነው የምትመጀረጠው። እውነት ነው ያለች ትስማማለች ከመንፈስ ቅዱስ ጋር። እውነት ነው ያለች ትሰጣችኋለች። ውስጣችሁ የከተታችሁትን የእግዚአብሔርን ቃል እውነት ነው ጨክኑ ነው የሚለው፣ እንደ ወታደር ነው የሚለው ያለች የሰጣችኋትን ትሰጣችኋለች። የሰጠናትን ነው እሷ መሳሪያ አድርጋ የምትጠቀምብን። ጸልይ ብላችሁ ካላችኋት ጸሎት ነው የምታውቀው እሷ። ቃሉ እንዲላል ብላችሁ ካስገባችሁባት በዛ ነው የምትኖረው። ነፍስ ውስጥ ነው እውቀት፣ ፈቃድ፣ ስሜት አለ። የእግዚአብሔር ቃል ስሜታችንን አልፎ እውቀታችንን መያዝ አለበት። ከዛ እውቀታችን ላይ ሲደርስ ፈቃዳችን በኮንትሮል ውስጥ ይሆናል። በቃ የእግዚአብሔር ቃል ኮንትሮል ማድረግ ይችላል፣ ይቆጣጠራል። ፈቃዳችንን የሚቆጣጠረው የፈለገችውን ልትሆን አትችልም ነፍስ። ከዛ በኋላ የእግዚአብሔርን ቃል ስትሞላ ነፍስ የእግዚአብሔርን ቃል ስትሞላ ለመንፈስ በጣም ይቀለዋል እንደፈለገ ለመስራት። እግዚአብሔር መንፈስ ያግዘን። ነፍሳችንን በእግዚአብሔር ቃል እያስተማርናት ከጌታ ጋር እንድትማጠን እያደረግን በዚህ በክፉ ዘመን፣ በዚህ ግራ በሚያጋባ ዘመን፣ ብዙ በምንሰማበት ዘመን ከመንፈሱ ጋር መጣበቅ ይሆንልን። የእግዚአብሔርን መንፈስ መስማት ይሆንልን። ከምናየው ከማናየው ከብዙ ነገር መንፈስ ቅዱስ እንዲጠብቀን ኃይልና ብርታት እንዲሆነን በዚህ መንፈስ በእግዚአብሔር ፊት እንሆናለን። ሃሌሉያ። ጥቂት ደቂቃ እስኪ እንጸልይ። መንፈስ ቅዱስ እንዲያግዘን እርዳን እንበለው። ሃሌሉያ። ኤላ ጃኒያሮ ላቫናሳ ካዲራ ላቫይ ዲያስፕራ ላቬኖ ሶክራቫጋ ጃኒያ ላላባስ እናንተ ላወቁብህ ግሩም ነህ፣ የማዕረግ መጎናጸፊያ፣ የሐዘኑ ዘመን ማስረሻ፣ የማይነጥፍ ሰላም መድረሻ። ሃሌሉያ። በእረፍት ጋር ይተከላል፣ ያገኘ ከምንጭ ዳር ይኖራል። እርዳታው ከሰማይ ደጅ ይወርዳል የአምላኬ። ሃሌሉያ። እርስቴ ሃሌሉያ። የልቤ ምርጫ ሃሌሉያ። ነፍሴ ያጸደቀች የፈቃድን ብቻ፣ ሁሉን ንቄዋለሁ። ሃሌሉያ። ክብር በፊት ያጣ ሁሉን ትቶ ነፍሴ ወደ ሀሳብ መጣ። ጌታ ፍቅር እጅግ ያየለ መጣ። መንፈስ ቅዱስ ታስፈልገናል። የእግዚአብሔር ልጅ ኢየሱስ በሕይወታችን
Mahajala radiga bossa prajala lavas. Elahajania sabahaduba. Dispara diganto rabagai divasatai livajona diasakai. Ikambos taradiga diasrag leveno soto prajali vaduba. ኢየሱስ ሃሌሉያ የእግዚአብሔር ልጅ ኢየሱስ ማሃጃላ ሃዲ ዲስፓራ ዲጋሎ ባራዲያና ሳክራጃላ ቬኖሳቫ ኢዳ ጎምባ ሳራዲጌ ለቬኖሶ ታይሊቫ ጄኔ ክላቫዱዋ ጌታ መንፈስ ቅዱስ በጌታ በኢየሱስ ስም በዚህ ቀን ላይ እጅ እንድትዘረጋ እንጸልያለን። Hallelujah. Ela saka paradiva savai. Dika bora genia savallora diga sadagamba sola dika baradiva. Hallelujah. Eja torradiana savaga gena basso pariano sobai. Hallelujah. እናመሰግንሃለን የእግዚአብሔር ልጅ ኢየሱስ እናመሰግንሃለን መንፈስ ቅዱስ በመካከላችን እጅ አልፎ እየሰራ ስላለ ዛሬ መመለስ እንዲሆንልን መንፈስ ቅዱስ ኃይላችንን እንድታድሰው ወደ አንተ መመለስ እንዲሆንልን በመንፈስ ውስጥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ሁሉ ነገር አለ አንተን እንዳናሳዝን አንተን እንዳንበድል መንፈስህን እንዳናሳዝን በዘመናት መካከል እግዚአብሔር የዘላለም አምላክ እግዚአብሔር እሱ ሸላሚያቸው ነው ይላል በእውነት አንተን በመፍራት ላንተ በመገዛት በመንፈስ እውነት ውስጥ በመሆን ጌታ መንፈስ ቅዱስ ያንዳንዳችንን እግዚአብሔር መንፈስ ቅዱስ እንድትረዳን ለሰጠን ለዚህ አደራ እግዚአብሔር የዘላለም አምላክ እጃችን ላይ ያለውን አደራ መፈጸም የምንችልበት የእግዚአብሔር ጸጋ በኢየሱስ ስም እንዲለቀቅልን እንጸልያለን። ጌታ መንፈስ ቅዱስ በጌታ በኢየሱስ ክርስቶስ እጅ ጣልቃ እንዲገባ መንፈስ አልፎ እንዲሰራ ትውልድን እንዲታደግ እግዚአብሔር መንፈስ ቅዱስ ለዚህ ትውልድ ጌታ ሆይ መፍትሄ ለእያንዳንዳችን መፍትሄ ያለው መንፈስ ውስጥ ነው ለዚህ መንፈስ ሴንሲቲቭ እንድንሆን እንድትረዳን እንድታግዘን አቅምና ጉልበት ብርታት እንድትሆነን በኢየሱስ ስም ጸልየን እናመሰግንሃለን ጌታ ሆይ እናከብርሃለን የእግዚአብሔር ልጅ ኢየሱስ በጌታ በኢየሱስ ክርስቶስ ስም በሙላት በሕይወታችን እንድትገለጥ ለመንፈስ ራሳችንን አቨለብል እናደርጋለን ጌታ ሆይ እለት እለት ጌታ መንፈስ ቅዱስ ራሳችንን ላንተ አሳልፈን እንሰጣለን ይሄ ቅዱሱ መንፈስ እንዲያግዘን ይሄ ቅዱሱ መንፈስ እንዲረዳን በጌታ በኢየሱስ ስም ጸለይኩኝ ብርቱ መንፈስ ያግዘን ኃይሉንን ጌታ ሆይ ብርታቱንን መንፈስ ቅዱስ በጌታ በኢየሱስ በየትኛው ምድረ በዳ ውስጥ ያለፉ ያሉ እግዚአብሔር የዘላለም አምላክ ምድረ በዳው ያስጨነቃቸው ሕይወት ግራ ያጋባቻቸው እግዚአብሔር የዘላለም አምላክ ተስፋ የቆረጡ ተስፋ ቢስ የሆኑ ዓለም ተስፋ አስቆረጣቸው ሰይጣን ተስፋ አስቆረጣቸው አንተን ቀና ብሎ ማየት የተሳናቸው በሕይወት ውጣ ውረድ ሕይወታቸው እግዚአብሔር የዘላለም አምላክ በብርቱ ሰልፍ የተዋጠባቸው ዛሬ እግዚአብሔር የዘላለም አምላክ ሕዝብህን በጸናች እጅ እንደታደግ ዛሬ እግዚአብሔር የዘላለም አምላክ ትውልድን እንድታስመልጥ እጅ በሕይወታቸው ላይ እንድትፈጥን መንፈስ ቅዱስ በሕይወታቸው ጣልቃ እንድትገባ ማአሶ ፓራዲላቦስ ረድኤቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል ቃል ዛሬ መንፈስ ቅዱስ በዚህ ውስጥ በኃይለኛ ሰልፍ ውስጥ ለሚያልፉት ማሃጃ ሉቫሃሲ ከተባንታ
ዲስፓራዲጋይ ዲቫሶ ጃኬላፋ ማይታ ኮራ ባጋዲስ ሳላቬኖስ ሶዳይ ዲጋ ለቬኖስ እጅ በሕይወታቸው ጣልቃ እንድትገባ መንፈስ ቅዱስ በሕይወታቸው ክብርህ እንዲገለጥ እንጸልያለን። የምሕረት እጅ በሕይወታቸው ላይ እንድትዘረጋ ማሃዶ ራባጋይ ዲቫሶታያ ማዲያ ሳፕራጃላ ካቴ ረቬጌስ ፖጃኒያ ላቫ ኢስካምባላጄኒያ ራቫዱስ ፓጂላ ቡናማስ ጌታ መንፈስ ቅዱስ ያንተ ብርታት፣ ያንተ ጸጋ፣ ያንተ ኃይል፣ የመንፈስ ቅዱስ ጉልበት አሁን ይለቀቅላቸው። በየትኛውም ሁኔታ ውስጥ የሚያልፉ ብርቱ መልአክ እንዲላክላቸው፣ የሚያበረታቸው፣ የሚያግዛቸው፣ የሚያቆማቸው፣ የሚያሻግራቸው እግዚአብሔር ማንም በሌለበት ላይ የሚረዳው የእግዚአብሔር መንፈስ ዛሬ እግዚአብሔር መንፈስ ቅዱስ እጅ ጣልቃ እንድትገባ በጌታ በኢየሱስ ስም ጸልዩ። እናመሰግንሃለን፣ እናከብርሃለን። በምድሬ መካከል እጅ ጣልቃ ትግባ። በሕዝባችን መካከል እጅ ጣልቃ ትግባ። መንፈስ ቅዱስ ወደ ፓርላማ ግባ። የነገስታትን ልብ ያዝ አባ። የመሪዎችን ልብ ያዝ እግዚአብሔር ሆይ። የሕዝብን ልብ ያዝ እግዚአብሔር ሆይ። የተሸነፈ ልብ ከእልከኝነት አውጥተ ላንተ መንፈስ ቅዱስ የነገስታትን ልብ ወደ ፈለግከው ታዘነብላለ። የመሪዎችን ልብ እንድትይዝ አመራርን፣ አደራረግን መንፈስ ቅዱስ እንድትሰጣቸው ለምድራችን እንጸልያለን። ለሕዝባችን ድምፃችንን አንስተን እንጸልያለን። ወደ እኔ ጩኹ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ይላል ቃል። እግዚአብሔር የዘላለም አምላክ ወደ አንተ እንጮኻለን። ለምድራችን ፍረድልን እንላለን። ጌታ ሆይ በሕዝቤ መካከል ጣልቃ ግባ እንልሃለን። መንፈስ ቅዱስ በምድራችን መካከል ጣልቃ ግባ። ሰሜኑን ተመልከት አባ። ደም መፍሰስ ይብቃ በምድሬ ላይ አባ። በእኛ ዘመን ያብቃ ጌታ ሆይ። ጦርነት በቃን አባ። ለሕዝባችን ራራለት፣ ለዚህ ትውልድ ራራለት፣ ለምድሬ ራራላት ጌታ ሆይ። ራራ ለዚህ ትውልድ ራራ። ጥይት አገንብቶ ለሚሄደው ጌታ ሆይ ራራለት። ለዚህ ሕዝብ በየቀኑ በጥይት ወደ ሲኦል ለሚነዳው ሕዝብ ራራ ጌታ ሆይ። በራብና በቸነፈር በስደት ለሚያልቀው ሕዝብ ራራ ጌታ ሆይ። እጅ ጣልቃ ትግባልን ጌታ ሆይ ለምድሬ። በስሜ የተጠራው ሕዝቤ ራሳቸውን አዋርደው በፊቴ ቢጸልዩ ኮንዲሽናል ነው። ከክፉ መንገዳቸው ቢመለሱ ይላል። እባክህ ከልባችን ውስጥ ክፋትን አውጣ፣ ክፋትን አውጣ ጌታ ሆይ። እልህን አውጣ እግዚአብሔር መንፈስ ቅዱስ። ክፋትን አውጣ ከትውልድ ልብ ውስጥ ጌታ ሆይ። እባክህ ይቅር በለን ጌታ ሆይ። በምሕረት አስበን እንላለን። ምድሬን አስባት፣ ኢትዮጵያን አስባት። እግዚአብሔር የምሕረት እጅ ይዘርጋ ለምድሬ። ሰሜን ላይ ያለ የጨለማ ስራ በጌታ በኢየሱስ ስም ይፍረስ። ሰሜኑን ያዘ ጉልበት ከኔ ጋር ያላችሁ ቅዱሳን ጸልዩ እስኪ። የሚመች ቦታ በተለይ ያላችሁ ጸልዩ። የእግዚአብሔር ቃል ሲናገር ዲያብሎስን ተቃውሙት ይላል። መቼም ወንድምን በወንድም ላይ የሚያስነሳው ዘንዶ ነው። ዘንዶ ሰሜኑን የያዘ ምድሬን የያዘ ማስኮ ጃቲያና ሳፕራ ዲቫጋስ ፓጃኒያ ሊቫኖስ አዳይ ዲስፓራዲጋስ ዲስማንት ሊሆን ስራው በጌታ በኢየሱስ የትውልድ ልብን የያዘ ማአጆን ታላዲጋስ የጨለማ ስራ የአጋንን ስራ ጌታ ሆይ በጌታ በኢየሱስ ዣቶ ካቢያናስ በኢየሱስ ይፍረስ። ዛሬ በዚህ ማለዳ ድምፃችንን አንስተን ጌታ ሆይ እንደ
ትውልድ እንደ ቤተ ክርስቲያን እንደ ሕዝብ እንደ ሀገር እንጸልያለን። ጌታ ሆይ ሰሜኑን እንዲለቅ ዘንዶን ይጸልያለሁ በጌታ በኢየሱስ ስም። ዣካሉራ ዲያሰባ ማይካቶም ፓራዲጋስ በጌታ በኢየሱስ ስም ልቀቅ። in the mighty name of Jesus አንተ ዘንዶ ማሳካቱራ ዲባስ ደም ጠጪ መንፈስ የእግዚአብሔር ቃል ሲናገር ውጊያችን ከስጋና ከደም ጋር አይደለም። ምድራችን ላይ እንደዚህ ጦርነትን የሚያመጣው የጨለማ አሰራር ነው። የምንዋጋው በስተጀርባ የሚሰለጥነው መንፈስ ነው። ከተማይቷን በእንደዚህ አይነት አገራችንን በእንደዚህ አይነት በኢኮኖሚ ግሽፈት የሚመታ መንፈስ ወጋው በኢየሱስ ክርስቶስ ስም። ከትውልድ በስተጀርባ የሚሰለጥነው መንፈስ ማጃቱራ ዲያሰባ ኢላዱራ ለባስ ጄካቱራ ለባስ በጦርነት ማንም ያተረፈ የለም። የሚያተርፈው ሰይጣን ነው። በዚህ ውስጥ ጥቅመኛው ማን ነው ብትሉኝ ሰይጣንና ሰይጣን ነው። ጨለማ ብቻ ነው ጥቅመኛው። ዛሬ በጌታ በኢየሱስ ስም የጨለማን ስራ እናፈርሰዋለን። ዣካቱራ ሊባስ ዲስ ፓራዲጋስ በኢየሱስ ስም ይፍረስ in the mighty name of Jesus። ሰሜኑን የያዘ ዘንዶ የተመታ ይሁን። እኔ ጸልያለሁ በጌታ በኢየሱስ ስም ለምድሬ እረፍት ጸልያለሁ። ለምድሬ ጌታ ሆይ ለኢኮኖሚዋ ጸልያለሁ። እግዚአብሔር የዘላለም አምላክ ለትውልዳችን እንጸልያለን። ጌታ መንፈስ ቅዱስ ወደ ምድሬ ፊትን አዙር። በገፋን አንተን በበደልንበት ሁሉ ይቅር በለን ጌታ ሆይ። ትውልድን ይዘን ህዝባችንን ይዘን በፊትህ አለን። መንፈስ ቅዱስ ይቅር በለን ጌታ ሆይ። ምህረት ይምጣ በምድሬ ላይ። እርቅ ይውረድ ጌታ ሆይ። የአባቶች ልብ ጌታ ሆይ፣ የነገስታት ልብ ጌታ ሆይ፣ የልጆች የመሪዎች ተመሪዎች እግዚአብሔር የህዝብ ልብ ጌታ ሆይ በኢየሱስ ክርስቶስ ስም ሶፍት እንዲሆን እንጸልያለን። ማሃጃና ጋላባራዲያናናስ እርቅ ይውረድ በምድሬ ላይ። ሰላም ይውረድ በምድሬ ላይ። እግዚአብሔር ሆይ ለሰላም ጸልያለሁ። ለምድሬ ሰላም አንተ ጣልቃ ግባ። ወደ ፓርላማ ጣልቃ ግባ። የነገስታትን ልብ ያዝ ጌታ ሆይ። አደራረግን ስጣቸው። አመራርን መምራት የሚችሉበትን ሁሉ ጥበብ እንድትሰጣቸው ይህን ህዝብ የሚመሩበት ህዝቡም እንደሚገባ እንዲመራ እግዚአብሔር መንፈስ ቅዱስ ልቡና እንድትሰጥ እንጸልያለን። አደራ ለማይበላው መንፈስ ጌታ ሆይ ህዝባችንን አደራ አሳልፈን ሰጠን። እናመሰግናለን። ለኤርትራ ጸልያለሁ። በኤርትራ መካከል ጣልቃ ግባ እግዚአብሔር ሆይ። ኤርትራን ተመልከት እግዚአብሔር። ልጅ ኢየሱስ በኢየሱስ ክርስቶስ ስም ጣልቃ ግባ በኤርትራ ከተማ ውስጥ። በምድራቸው ላይ እጅ ጣልቃ ትግባ ጌታ ሆይ በኢየሱስ ክርስቶስ ስም ጌታ ሆይ። ያንን ምድር እንድታስብ እጅ ጣልቃ እንድትገባ ኤርትራን እንድታስብ መንፈስ ቅዱስ እንጸልያለን። ክብር ሁሉ ላንተ ይሁን። ስለረዳህን፣ ስላገዝከን፣ ስላቆምከን፣ የምንጸልይበት ጸጋ ስለተለቀቀልን እናመሰግንሃለን። ተርፎ ያለውን ጊዜ ሁሉ ባርክልን ጌታ ሆይ። ከዚህም ቀን በኋላ ያለውን የምንጸልይበትን ጉልበት እንድትሰጠን በኢየሱስ ስም ጸልየን እናመሰግንሃለን። ሃሌሉያ።